I repeat, vendor up. Gunmetal 25, over. ከፍራንክፈርት እስከ ካራቺ ዘረጋው በኢትዮጵያ ላይ የተወጠነውና የተሞከረው operation. Good morning everyone. This is Captain Robin Allen speaking. Flight time today 6 hours 50. የቀዝቃዛው ጦርነት መጀመሩ በሶሪያ በሊባኖስና በየመን መንግስታት የሚደገፍ በኢትዮጵያ ላይ ፈርጀ ብዙ ጥቃት ለመሰንዘር የተዘጋጀ የታጠቀ የኮማንዶ ኃይል በመንቀሳቀስ ላይ ነበር። ይህ የኮማንዶ ኃይል ከተለያዩ ወገኖች ከፍተኛ የገንዘብና የጦር መሳሪያ ድጋፍ ደረግለት ነበር። ጊዜው እንደ አውሮፓውያን አቆጣጠር 1967 ዓ.ም ሲሆን በአረቦችና በእስራኤል መካከል ሲካሄድ የነበረው ጦርነት ማብቃቱን ተከትሎ በወቅቱ በስልጣን ላይ የነበሩት የኢትዮጵያ ውጭ ጉዳይ ሚኒስትር አሁን የኤርትራ ነፃ አውጪ ነን ባይ ወንበዴዎችን የሚደግፉ ዋና ዋና የአረብ ሀገሮች መንግስታት በእስራኤል መሸነፍ የኤርትራ አማጺ አጋሚጆችን ለአንዴና ለመጨረሻ ጊዜ ለመጨፍለቅ አመቺ ጊዜ ይፈጥርልናል ብለው ተናግረዋል ተብሎ መላው የአረብ ሀገራት ኢትዮጵያ ላይ የተለያዩ ጫናዎችንና ድንበር ዘለል ጥቃት የሚፈጽሙ ኃይሎችን መርዳት ስራቸው አድርገው ያራምዱ ነበር። ይህንን የጥፋት ተልዕኮ ለመፈጸም ኢጋብ ወይንም ቀጣት ተብሎ የሚጠራ ልዩ የኮማንዶ ኃይል በኦስማን ሳሌህ ሳቤ አደራጅነት ተቋቁሞ የቅርብ ክትትል ይደረገለት ወደ ግዳጅ ገብቶ ነበር። የኮማንዶ አባላት በዓለም አቀፍ ደረጃ የኢትዮጵያን ብሔራዊ ጥቅም በየብስ በአየርና በባህር ላይ በተገኘበት ኢላማ የማድረግ ተልዕኮ ተሰጥቶታል። ለዚህ ጸረ ኢትዮጵያ ኃይል የሚያስፈልገው የጦር መሳሪያዎችንና ፈንጂዎችን እንዲሁም ለኦፕሬሽኑ ማካሄጃ ገንዘብ፣ ወታደራዊ ስልጠናና አስፈላጊውን የጉዞ ሰነድ በማዘጋጀት ረገድ የሶሪያ፣ የየመን፣ የሊቢያና የሊባኖስ መንግስታት ሸፍነው ነበር። ያሲር አረፋት የሚመራው የፍልስጤም ነጻነት ድርጅት PLO ይህንን ተልዕኮ በማስተባበር ረገድ ከመሪዎቹ አንዱ የሆነው ሟቹ አብኢያድ ወይንም ወሊድ ንሚር በአንዱ የPLO ማሰልጠኛ ካምፖች ውስጥ የኮማንዶ አባላቱን የማሰልጠን ኃላፊነቱን ወስዶ ነበር። በጥንቃቄ ተመልምለው ለዚህ ኦፕሬሽን ስልጠና ከወሰዱት አንዱ በጊዜው የ14 ዓመት ታዳጊ የነበረው አህመድ አሚን ብርሃን የሚባል ታዳጊ ይገኝበት ነበር። ይህ በአብዛኛው ከሰሜን ኢትዮጵያ አካባቢዎች ከሚኖሩ ተወላጆች እንዲሁም የሶሪያና የፍልስጤም ዜጎችን ያካተተው ኮማንዶ ስልጠናውን አጠናቀቀ። ስልጠናውን የወሰዱት ኢትዮጵያን የመጣት ኦፕሬሽን ወይንም ኢጋብ ለተባለው ተልዕኮ የተመረጡ ወጣት ኮማንዶዎች ስብስብ በጣም ከፍተኛ ለሆነ ግዳጅ ነው የታጫጩት። መታጨት ብቻ ሳይሆን ፈቃደኝነታቸውን መታከል ይኖርበታል። በዚህ ታሪካዊ ወቅት 3 ትልልቅ ተልዕኮችን ለመፈጸም ወጥተናል። ተልዕኮቹ የሚፈጸሙትም በእኛው ተራሮች፣ ቋጥኞችና ደኖቹ ሳይሆን በሌላው የዓለም ክፍል ነው። በኢጣሊያ ሮም፣ በምዕራብ ጀርመን ፍራንክፈርትና በፓኪስታን ካራቺ ውስጥ ነው። እነዚህ ግዳጆች ላይ ለመሳተፍ ፈቃደኛ ናችሁ ሲል ኡስማን ሳላህ ሳቤ ጠየቃቸው። ሁሉም በአንድ ድምፅ ዝግጁ መሆናቸውን አረጋገጡ። ከዛሬ 55 ዓመት በፊት መጋቢት 3 ቀን 1961 ዓ.ም ከአዲስ አበባ በአቴንስ በኩል ወደ ፍራንክፈርት በሚበረው የኢትዮጵያ አየር መንገድ B707 አውሮፕላን ፍራንክፈርት አየር ማረፊያ አርፎ መንገደኞቹን ካወረደ በኋላ አውሮፕላኑ ለሚቀጥለው በረራ በሚጸዳ ጊዜ በጋዜጣ የተጠቀለለ ቦምብ ፈንድቶ የአውሮፕላኑ የጽዳት ሰራተኛን አቁስሎ በአውሮፕላኑ ላይ ከባድ ጉዳት አደረሰ። አደጋውን ያደረሱትና አውሮፕላኑ ውስጥ ቦምብ ያጠመዱት አንድ ኢትዮጵያዊና ከሀገራቸው ታህሳስ 10 ቀን 1961 የሶሪያ ፓስፖርት የተሰጣቸው 2 የሶሪያ ዜጎች እንደሆኑ እንዲሁም 3 አደጋውን ያደረሱ ሰዎች ከአቴንስ በዚሁ አውሮፕላን ተሳፍረው አውሮፕላኑ ፍራንክፈርት ሲደርስ በጋዜጣ የተጠቀለለውን አንጋሪ ሰራሽ ቦምብ አውሮፕላኑ ውስጥ በማስቀመጥ አውሮፕላኑ መውረዳቸውን የጀርመን ፖሊስ ደረሰበት። 2 የሶሪያ ተወላጆች ወዲያውኑ በበርሊን በኩል በሌላ አየር መንገድ አውሮፕላን ተሳፍረው ወደ ሀገራቸው ማምራታቸውን እንዲሁም ግብረ አበራቸው የነበረው ኢትዮጵያዊም
በስዊዝ ኤርላይንስ አውሮፕላን ወደ ኒውዮርክ ማምራቱን የምዕራብ ጀርመን መንግስት እንደደረሰበት ይፋ አደረገ። አደጋው የደረሰለት ምሽት መጋቢት 3 ቀን 1961 ዓ.ም ፍራንክፈርት ለሚገኝ አንድ በጀርመን ቋንቋ ለሚታተም ዕለታዊ ጋዜጣ የኢትዮጵያ ሊብሬሽን ፍሮንት የተባለ ቡድን በአውሮፕላኑ ላይ ለተፈጸመው ጥቃት ኃላፊነት እንደሚወስድ የሚገልጽ መልእክት በፖስታ ቤት በኩል ደርሶን ነበር። የኢትዮጵያ አየር መንገድ ንብረት በሆነው አውሮፕላን ላይ ፍራንክፈርት አውሮፕላን ማረፊያ የደረሰው ጥቃት የዓለምን ትኩረት ሳበ። የኢትዮጵያ መንግስት ባወጣው መግለጫ ሶሪያ ድርጊቱን አቀናጅታለች በማለት ከሰሰ። ሶሪያ በበኩሏ የኢትዮጵያ መንግስት ውንጀላ በመካድ አስተባበለች። የኢትዮጵያው ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በኤርትራና በኢትዮጵያ በየመን በህቡ የሚንቀሳቀሱ ጸረ ኢትዮጵያ ኃይሎች ላይ ጠንካራ እርምጃ እንደሚወስዱ አስጠነቀቁ። በኦፕሬሽኑ የተሳተፉት ሁለቱ ሶሪያውያን ተዋጊዎች መሐመድ ዑስማን ዩሱፍ ሳይግ እንዲሁም መሐመድ አሊ ዑማር አፋሮራ የሚባሉ እንደሆነ የኢትዮጵያ የደህንነት ተቋም እንደደረሰበት አስታወቀ። በተቀናጀ መልክ የኢትዮጵያ ጠላቶች ግንባር ፈጥረው ያደረሱት የነበረው ጥቃት ተጀመረ እንጂ አላበቃም። ከዛሬ 55 ዓመት በፊት ከፍራንክፈርቱ ጥቃት ከሁለት ወራት በኋላ በሰኔ ወር 1961 እነዚያ በሶሪያ በሊባኖስና በፍልስጤም ነፃ አውጪ ግንባር የተዋጊዎች ማሰልጠኛ የኮማንዶ ስልጠና የወሰዱ ኮማንዶች ለሁለተኛው ግዳጅ ተሰማሩ። የዲፕሎማቲክ ፓስፖርት ያለውና የእነዚህ ኮማንዶዎች ዋና አዛዥ ኡስማን ሳላህ ሳቤ ይህንኑ ፓስፖርት በመጠቀም ለሚፈጽሙት ጥቃት የሚያስፈልገውን የጦር መሳሪያና የተለያዩ ቦምቦችን በሻንጣ ቀርቅቦ ወደ ፓኪስታን ተጉዟል። እሱን ተከትለው ከቀናት በኋላ 3 ኮማንዶች ለልዩ ኦፕሬሽን ከካርቱም ወደ ቤይሩት ሊባኖስ ከዚያም ወደ ፓኪስታን ዋና ከተማ ካራቺ አመሩ። ሰኔ 9 ቀን 1961 በካራቺ ቱሪስት ሆቴል ክፍል ይዘው ለሰጣቸው ግዳጅ የሚያስፈልገውን ዝግጅት ማካሄድ ተያያዙ። ሦስቱም የኢትዮጵያ ዜጎች መሆናቸውን የሚያሳይ ፓስፖርት ይዘዋል። አሊ ሰይድ አብደላህ፣ ፍሳዬ አብርሃ፣ መሐመድ ኢድሪስ ጥሉል ይባላሉ። ሦስቱም የኤርትራ ነጻነት ግንባር ተዋጊዎች ናቸው። ከአዛዣቸው ከኡስማን ሳላህ ሳቤ የሚያስፈልገውን የጦር መሳሪያና ለኦፕሬሽኑ የሚሆኑ ቁሳቁሶችን ተረክበው ኦፕሬሽኑን ለማካሄድ ዝግጅታቸውን አጠናቀቁ። ሰኔ 16 ቀን 1961 ረፋድ ላይ የበረራ ቁጥሩ 772 የሆነውና በመለያ ቁጥሩ ET-ACD በመባል የሚታወቀውን ቦይንግ 707 የኢትዮጵያ አየር መንገድ አውሮፕላን ከአዲስ አበባ ወደ ካራቺ ከበረረ በኋላ ወደ ህንድ ኒው ዴልሂ ለመብረር ካራቺ ውስጥ ነዳጅ በመሙላት ላይ ነበር። 3ቱ ኮማንዶዎች ለቀናት ሲጠባበቁት የነበረው ይህን አጋጣሚ ነበር። ዕለቱ ፀሐያማና በጣም ሞቃት ነበር። የካራቺ ከተማ ነዋሪዎች ስሱን የፓኪስታን ባህላዊ ልብሳቸውን ለብሰው ከላይ ታች ኑሮን ለማሸነፍ ይወጣሉ ይወርዳሉ። 3 ካፖርት የለበሱ ወጣቶች ወደ አውሮፕላን ማረፊያው ይገሰግሳሉ። ነዋሪው በዚህ ሙቀት ካፖርት የሚለብሱ እብዶች ከየት መጡብን እያለ ይሳሳቅባቸዋል። የካራቺ ነዋሪዎች በላብ የተጠመቁት ካፖርት ለባሾቹ 3 ወጣቶች ጥድፊያ ለምን እንደሆነ አያውቁም። ብቻ በተጣደፈ እርምጃ ወደ ካራቺ ዓለም አቀፍ አውሮፕላን ማረፊያ እየገሰገሱ ነው። 3ቱም ወጣት ኮማንዶች በካፖርታቸው ስር ጠመንጃ ታጥቀው ቦምብ አንግበው ሽጉጣቸውን ከጎናቸው እንደሸጎጡ ካራቺ አውሮፕላን ማረፊያ ደረሱ። የኢትዮጵያን አየር መንገድ አውሮፕላን ከማኮብኮቢያው አስፋልት በቅርብ ርቀት ቆማ አዩዋት። የመንደርደሪያና የማኮብኮቢያው ሜዳ በሽቦ አጥር ተለይቷል። 3ቱም ከካፖርታቸው ኪስ ውስጥ ፒንሳ ወጥተው የአጥሩን ፍርግርግ ሽቦ በመበጣጠስ ወደ ሜዳው ዘለቁ። በሁኔታቸው ግራ የተጋቡት ፓኪስታናውያን አተኩረው ሲያዩአቸው ስጋት የገባው ፍሳዬ አብርሃም ክላሽንኮቭ ጠመንጃውን ከካፖርቱ ጉያ በማውጣት ወደረባቸው። ይህንን ሲያዩ ፓኪስታናውያኑ መሸሽና መሮጥ ጀመሩ። 3ቱ ኮማንዶች እየተጣደፉ የኢትዮጵያ አየር መንገድ አውሮፕላን አጠገብ ደረሱ።
ጊዜ ሳይወስዱ በአውሮፕላኑ ክንፎች ላይ ቦምብ ማጥመጃ ሽቦ መዘርጋት ጀመሩ። አሊ ሰይድ አብደላህ በፍጥነት ወደ አውሮፕላኑ የሚያስገባውን ወጣጣ ደረጃ በመውጣት ወደ አውሮፕላኑ ውስጥ ገባ። በአውሮፕላኑ ውስጥ ሆስተሶችና 2 የውጭ ሀገር ዜጎች ቁጭ ብለው ነበር። አሊ ሰይድ አብደላህ ከዚህ ደቂቃ ጀምሮ ይሄ አውሮፕላን በኤርትራ ነጻ አውጪ ታጋዮች ቁጥጥር ስር ውሏል። የሚቀጣጠል ቦምብ አውሮፕላኑ ላይ አጥረናል። ሕይወታችሁን ለማትረፍ ከአውሮፕላኑ ወረዱ ሲል በእንግሊዝኛ ተናገረ። ይህን ጊዜ በአውሮፕላኑ ውስጥ ተቀምጠው ከነበሩ የውጭ ሀገር ዜጎች መንገደኞች አንዱ ወታደራዊ ስልጠና ስለነበረው ተንደርድሮ አሊ ሰይድ አብደላን በቃሪያ ጥፊ መጥቶ ጣለው። ይህን ጊዜ አሊ ሰይድ ሽጉጡን በመምዘዝ ወደ አውሮፕላኑ ጣራ መተኮስ ጀመረ። ወዲያውኑ ሁኔታዎች ተቀየሩ። ከአውሮፕላኑ ውጭ ከአውሮፕላኑ ስር የክላሽንኮቭ ጥይት ይንጣጣ ጀመር። በአውሮፕላኑ ውስጥ የነበሩ መንገደኞች ሕይወታቸውን ለማትረፍ እጃቸውን ወደ ላይ ቀስረው ወደ ውጭ ለመውጣት ይጣደፉ ጀመር። አሊ ሰይድ አብደላም ተንከባሎ ከአውሮፕላኑ በመውረድ ጓዶቹን ተቀላቀለ። የካራቺ ዓለም አቀፍ አየር ማረፊያ በፓኪስታን ወታደሮችና ፖሊሶች ተጥለቀለቀ። ወዲያው 3ቱ ኮማንዶች አውሮፕላኑን ለማጋየት ቦምብ ቢወረውሩም አንደኛው ቦምብ የአውሮፕላኑን ክንፍ መታው። ሌላኛው ቦምብ ውሃ እንደነካው ክብሪት ተሽ ብሎ ከሸፈ። 3ቱም ኮማንዶች 60 ጥይት የያዘውን መጋዘን ባዶ እስኪሆን ድረስ ጥይታቸውን አውሮፕላኑ ላይ አራገፉት። የአውሮፕላኑ አካል በ50 ጥይት ተበሳሳ። 4 ጥይቶች ደግሞ በአንደኛው የአውሮፕላን ሞተር ላይ ተቆጠሩ። በቀኝ በኩል የአውሮፕላኑ ነዳጅ በእሳት ሲያያዝ አንደኛው የአውሮፕላኑ ጎማ ተቃጠለ፣ ሌላኛው ጎማ ደግሞ ተነዳ። አውሮፕላኑ በእሳት ሲያያዝ አካባቢው በጭስ ተሞላ። የእሳት አደጋ ማጥፊያ መኪኖች የአደጋ ጊዜ ሳይረናቸውን እያስጮሁ ወደ አውሮፕላኑ ለመድረስ ሲተለተሉ አካባቢው ተተረማመሰ። የፓኪስታን የፖሊስ አዛዦችን የያዙ መኪኖች በፍጥነት ወደ አውሮፕላኑ አቀኑ። አንድ የድምፅ ማጉያ የያዘ የፓኪስታን ፖሊስ መኮንን ጥቃቱን የፈጸሙትን ወንጀለኞች እጃችሁን በሰላም ስጡ እያለ ጥሪ ማስተላለፉን ተያይዞታል። አሊ ሰይድ አብደላህ አንጎዳችሁም እጃችሁን በሰላም ስጡ ወደሚለው ድምፅ ማጉያ የያዘ ፓኪስታናዊ ፖሊስ ፊቱን አዞረና እሺ ምንም ችግር የለም የኤርትራ ነጻነት ተዋጊዎች ነን አለ። ፓኪስታናዊ ፖሊስ በትህትና እኔ 5 ልጆች አባት ነኝ፣ እመነኝ ምንም አይነት ጉዳት አይደርስብህም አለው። የያዘውን ክላሽንኮቭ ጠመንጃ ተቀበለው። ወዲያው ከየትና ከወዴት እንደመጡ የማይታወቁ በርካታ የፓኪስታን ወታደሮች በ3ቱ ካፖርት ለባሽ አሸባሪዎች ላይ ተከመሩባቸው። በፓኪስታን ወታደሮችና ፖሊሶች ግፊያ፣ መገፈታተር፣ ስድብና ውካታ እየደረሰባቸው ካሉት 3ቱ አሸባሪዎች አንዱ አሊ ሰይድ አብደላህ ትዕግስቱ አለቀበት። ከልብሱ ስር ወገቡ ላይ ተወሽቃ የነበረችውን ሽጉጥ አወጣና ወደ ሰማይ ተኮሰ። በሁኔታው የፓኪስታን ፖሊሶችና ወታደሮች ተደናገጡ። ሁሉም አፈግፍገው ስፍራቸውን ያዙ። ፍጥጫ ነገሰ። ፓኪስታን ልዩ የፖሊስ ኃይል አባላት 3ቱን አሸባሪዎች ይቅርታ አናንገላታችሁም ብለው ቃል በመግባት የአሊ ሰይድ አብደላህን ሽጉጥ ተቀበሉት። ያዋዙም በ3ቱም አሸባሪዎች እጅ ላይ ካቴና አስገብተው አሰሯቸው። የካራቺ አየር ማረፊያ ላይ የቆመው የኢትዮጵያ አየር መንገድ አውሮፕላን ላይ ጥቃት የሰነዘሩት ኮማንዶዎች ኤርትራን ነጻ ለማውጣት የምንታገል የኤርትራ ነጻነት ግንባር አባላት ነን፣ ይህንን ድርጊት የፈጸምነው ዓለም ለኤርትራ ነጻነት ትኩረት እንዲሰጥ ለማሳሰብ ነው ሲሉ ተናገሩ። የኢትዮጵያ አየር መንገድ አውሮፕላንን ሲያበሩ የነበሩት ካፕቴን ጃፈር በቀለ ወዲያው እዚያው ካራቺ ኤርፖርት ቆሞ የነበረ C141 የአሜሪካ አየር ኃይል አውሮፕላን አብራሪዎች ትብብር ወደ ኢትዮጵያ አዲስ አበባ የኢትዮጵያ አየር መንገድ ዋና መስሪያ ቤት ከፍተኛ የሥራ ኃላፊዎች ዘንድ
የሬዲዮ ግንኙነት በማድረግ ስለተፈጠረው ሁኔታ ሪፖርት አደረጉ። ሶስቱ ካፖርት ለባሾች የኤርትራ ነፃ አውጪ ግንባር አባላት መሆናቸውን በመግለጽ የንጉሠ ነገሥቱ መንግስት በኤርትራ ሕዝብ ያደረጉትን ግፍ የሚያብራሩ በራሪ ወረቀቶች ወደ ተሰበሰበው ሕዝብ በተኑ። የፓኪስታንና የአረቡ ዓለም ሬዲዮና ጋዜጦች በካራቺ ዓለም አቀፍ አየር ማረፊያ ለማውደም የተሞከረውን አውሮፕላን እንዲሁም የጥቃት አድራሾችን ማንነት በተመለከተ ጠዋትና ማታ ለሁለት ሳምንታት ዜናውን ሲለፍፉ ሰነበቱ። የኒህን ሶስት አሸባሪዎች ጉዳይ በተመለከተ የፓኪስታን ፖሊስ አስፈላጊውን መረጃ ካጠናቀረ በኋላ ሰኔ 30 ቀን 1961 በፓኪስታን ፍርድ ቤት ቀርበው ጉዳያቸው መታየት ጀመረ። የፓኪስታን ጠበቆችና የሕግ አማካሪዎች ማህበር ፕሬዝዳንት እንዲሁም 7 የፓኪስታን ጠበቆች ለሶስቱ አሸባሪዎች ጥብቅና ለመቆምና ጉዳያቸውን ለመከራከር ወሰኑ። ሶስቱ በካራቺ የዓለም አቀፍ አየር ማረፊያ በኢትዮጵያ አየር መንገድ አውሮፕላን ላይ ጥቃት የሰነዘሩት አሸባሪዎች መታሰር ዜና በመላዋ ፓኪስታን ሲሰራጭ ከበርካታ ዓመታት በኋላ የፓኪስታን ጠቅላይ ሚኒስትር የመሆን ዕድል ያገኙት ቤናዚር ቡቶ እስረኞቹን የፓኪስታን ፍርድ ቤት በነፃ እንዲለቃቸው ከ12 ፓኪስታናውያን ወጣቶች ጋር 72 ሰዓታት የዘለቀ የረሃብ አድማ በማድረግ እስረኞቹ የትግል አጋርነታቸውን አሳይተዋል። እስረኞቹ በእስር ላይ በነበሩበት ወቅትም ምግብ ያመጡላቸውና እየተመላለሱ ይጠይቋቸውም ነበር። በእነዚህ ፓኪስታናውያን ጠበቆች በካራቺ በኢትዮጵያ አየር መንገድ አውሮፕላን ላይ ጥቃት የሰነዘሩ 3 አሸባሪዎች የኤርትራ ነፃ አውጪ ጦር ተዋጊዎች መሆናቸውን እንዲሁም ድርጊቱን የፈጸሙት በኤርትራ በሲቪል ሕዝብ ላይ የሚፈጸመውን ግፍ በመቃወም መሆኑን ለፍርድ ቤቱ በመግለጽ በነፃ እንዲለቀቁ ጠየቁ። የኢትዮጵያ መንግስት በሚኒስትር ዴኤታ ስዩም ሐረጎት የተመራ ልዑካን ቡድን ወደ ፓኪስታን በመላክ ሶስቱ በኢትዮጵያ አየር መንገድ አውሮፕላን ላይ ጥቃት የሰነዘሩ ኮማንዶች ለኢትዮጵያ መንግስት ተላልፈው እንዲሰጡ ጠይቆ ነበር። አንዳንድ ሀገሮችም ወንጀሉ ዓለም አቀፍ ወንጀል ነውና በዓለም አቀፍ ፍርድ ቤት ለፍርድ ይቅረቡ በማለት ጠይቀው ነበር። ቻይና ግን ወንጀሉን በፈጸሙበት ሀገር ፍርዳቸውን ይቀበሉ የሚል አስተያየት ሰጥታ ነበር። በክቡር አቶ ስዩም ሐረጎት የተመራው የኢትዮጵያ ልዑካን ቡድን በካራቺ ለ10 ቀናት ያህል ቢቆይም የፓኪስታን መንግስት ወንጀለኞቹን አሳልፎ ለመስጠት ፈቃደኛ ባለመሆኑ ያለምንም ውጤት ወደ ሀገራቸው ተመለሱ። በቻይና ለወራት ቆይታ አድርገው በፓኪስታን በኩል ወደ ሊባኖስ ሲያመሩ ካራቺ ጎራ ብለው ሶስቱን ኮማንዶች እስር ቤት ድረስ ሄደው የጠየቁት የፍልስጤም ነፃነት ግንባር ከፍተኛ አመራር ከሊል አልወዚር ወይንም አቡ ጂሃድ፣ በፓኪስታን የፍልስጤም ነፃነት ግንባር ተወካይ ኻሊድ አልሼኽ ለእስረኞቹ ሁሉንም እገዛና ድጋፍ እንዲያደርግላቸው መመሪያ መስጠታቸውን ለአንድ የፓኪስታን ዜና አውታር ተናግረው ነበር። በቁጥጥር ስር የዋሉት ሽብርተኞች አሊ ሰይድ አብደላና ጓደኞቹ በካራቺ ወህኒ ቤት ወደ ፍርድ ቤት ሲመላለሱ ቆዩ። በመጨረሻም እያንዳንዳቸው የ14 ዓመት ጽኑ እስራት ተፈረደባቸው። ኢትዮጵያ ጠላቶች የነበሩት ሶሪያ፣ ሊባኖስ፣ የመን፣ ሊቢያና ሌሎች የአረቡ ዓለም ሀገራት በፓኪስታን መንግስት ላይ ከፍተኛ ጫና በማካሄድ ጠበቆቹ ይግባኝ እንዲጠይቁ አድርገው ከ11 ወራት የእስር ቆይታ በኋላ ፍርድ ቤቱ የታሰሩት በቂ ሆኖ ከእስር ተፈተው ወደ ሀገራቸው ይሸኙ ብሎ ፍርድ በመስጠት ከእስር ተለቀቁ። እስረኞቹ ከእስር እስኪፈቱ ድረስ ተመላልሰው ይጠይቋቸው የነበሩት ቤናዚር ቡቶና በወቅቱ የፓኪስታን ተማሪዎች ተራማጅ እንቅስቃሴ አመራሮች ከእስር ለተፈቱት ሶስቱ ኮማንዶች ታላቅ የእራት ግብዣ አዘጋጁላቸው። በዚሁ የእራት ግብዣ ስነ ስርዓት ላይም የፓኪስታን ተራማጆች በኢትዮጵያ ላይ የሚካሄደውን ሁለንተናዊ የማጥቃትና የማተራመስ ዘመቻ እንደሚደግፉ አረጋገጡላቸው። ከአንድ ዓመት በኋላም በካራቺ ዓለም አቀፍ አውሮፕላን ማረፊያ በክብር አሸኛኘት ተደርጎላቸው ወዳልታወቀ የምስራቅ አፍሪካ ሀገር ተጓዙ።
በካራቺ ዓለም አቀፍ አውሮፕላን ማረፊያ በማረፍ ነዳጅ ሞልቶ ወደ ኒው ዴልሂ ህንድ ሊበር በነበረውና የኢትዮጵያ አየር መንገድ አውሮፕላን ላይ ጥቃት ከሰነዘሩት የኤርትራ ነጻነት ግንባር አባላት መካከል አንዱ አሊ ሰይድ አብደላህ ከ33 ዓመት በኋላ ኤርትራ ከኢትዮጵያ ተገንጥላ ነጻነቷን ስታውጅ የኤርትራ የውጭ ጉዳይ ሚኒስትርና እንዲሁም በተለያዩ የሚኒስትርነት ሹመቶች የተሾመ ኤርትራን ሲያገለግል ቆይቶ ኦገስት 28 ቀን 2005 ዓመተ ምህረት በተወለደ በ56 ዓመቱ ሞተ። ኢትዮጵያን በሁሉም ዘርፍ ለማጥቃትና ከጦርነት አዙሪት እንዳትወጣ ግንባር ፈጥረው የነበሩ ግብፅን ጨምሮ ሌሎች የመካከለኛው ምስራቅ ሀገራት አሁንም ከ51 ዓመታት በኋላም በኢትዮጵያ ላይ ማሴራቸውን አልተውም። ይህንን ፈርጀ ብዙ ሴራና ጥቃትን በማክሸፍና በመመከት ረገድ ኢትዮጵያውያንም መታገላቸውን አላቆም። ዛሬ ድረስ አሉታ ኮንቲኒዋ